ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁን እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ አዳዲስ ቤት እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ደግሞ አትርሱ። ንጹህ ሰላም መቅዲ አመሰግናለሁ ስለምትፈችልኝ። እኔ ልጅ ወለድኩኝ ይመስለኛል ግን የልጅ አባት ደግሞ ህፃኑን ለሌላ ሴት ሰጣት። ብዙ በጊዜው ዝም አሉ። በኋላ ግን ልጄን አምጣልኝ ብዬ አለቀስኩኝ። ስጮህበት እሺ አትጨቅጭቅኝ እንደሆነም አላፈቅርሽም አለኝ። እሺ ልጄን መልስልኝ ብቻ ብዬ ጮኩበት። ደግሞ ህፃኑ ረጅምና ጥቁር ያለ ቆንጆዬ ልጅ ነበር። ህፃን ለማምጣት ሄደ አመጣልኝ። ግን መቅዴ ከልጅ አባት ተለያይተናል። ሌላ ሴት ተዋውቀዋል። ልጅ ለመውለድ እርጉዝ ናት። ግን በህልም እንዲህ ነበረ። ይቅርታ በዛውብሽ፣ አመሰግናለሁ ፍችልኝ ውዴ እንዳታልፊኝ። ይመስለኛል ልጄ ይዛው የነበረችው ሴት ከባሏ ጋር ፖሊስ ጣቢያ ሄደች። ከባሏ ጋር ታሰረች። ልጄና ልጆችዋ ብቻቸውን ነበሩ ከቤቷ። ግን በትክክል የኔ ባል አሁን ከሌላ ሴት ተዋውቋል። እርጉዝ ነች። ብቻ ምን ይሁን አላውቅም። አመሰግናለሁ ስለምትፈችልኝ። እሺ ያው ልጅ መውለድ ሀሳብ መገላገል ነው የሚያመላክተው። አንደኛ ይሄ ነው። ሁለተኛ ግን ህፃን ልጅ ደግሞ መንፈስ ቅዱስን ሲሳይን ያመላክታል እና ያንቺ መሆን የነበረበት ለሌላ አሳልፎ እንደሰጠ ነው የሚያመላክትሽ። ግን የራስ የሆነውን ነገር ደግሞ መልሰሽ እንደወሰድሽ ነው። ስለዚህ በጣም ቆንጆ ነው። ህፃን ልጅ መንፈስ ቅዱስን ሲሳይን ስለሆነ የሚያመላክተው ማለት ነው። ሌላው መጮህሽ ካስጨነቀሽ ነገር እንደምትገላገይ ነው የሚያመላክትሽ። ጩኸት ያንን ነው የሚያመላክተው። ህፃን ልጅ መንፈስ ቅዱስን ሲሳይን ያመላክታል። በጣም ቆንጆ ነው። ያው መልሶ ሲሰጥሽ ነው ያይሹ። በጣም ቆንጆ ነው። ህፃን ልጅ ሀሳብን መገላገልንም ስለሆነ የሚያመላክተው ማለት ነው። ያው አልፈልግሽም ብሎ ሲሄድ አሁን ደግሞ ሌላ ሴት ጋር እንትን ነው ያልሽው። ያው ያንቺ ሆኖን ለሌላ ሰው አሳልፎ እንድትሰጥ መልሰሽ ደግሞ ያንቺ ሆኖን ነገር እንደምትወስጂ ነው። በጣም ቆንጆ ነው። ፖሊስ ጣቢያ ሄደን ከባሏ ጋር ታሰረች። መታሰር በኃጢአት መታሰር ነው። ኃጢአት ውስጥ መግባትን ነው የሚያመላክተው እና ያው ለነሱ ጥሩ አይደለም። ያንቺ ግን የራስሽ የሆነ ነገር ተመልሶልሻል። በጣም ቆንጆ ነው። ያንን ነው የሚያመላክትሽ። ምዕራፍ ሰላም መቅደላዊት ናይሮቢ ነው ያለሁት እና አብረን አንድ ቤት የምንኖር ልጅ አለች እና በህልሜ ብዙ ሰዎች አብረው አሉ። ቤት ውስጥ ይመስለኛል። እሷ ወደ እኔ ተጠግታ በሹክሹክታ ያንቺ አፍ ነው እንዴ የሚሸተው ነው እኮ ነው ትለኛለች። እኔ እደነግጥና ወደ አፏ ተጠግቼ እተነፍሳለሁ። እስቲ የኔ ነው እንዴ አሽቼው እያልኩኝ እሷ መኝታዋ ላይ በጀርባ ተኝታ ታየኛለች። እኔ ታጥቤ ነው ከቤቴ የመጣሁ ትላታለሁ። የአፍ መታጠቢያ ይታየኛል። ከዛ እሷ ዞር ብዬ የአፌን ጠረን ለማሽተት እሞክራለሁ። ምንም አይሸተኝም። ሆዴ ተበላሸ እንዴ? እኔ አፌን አጽድቼዋለሁ አይሸትም። ምን ሆኜ ነው እያልኩኝ ስጨነቅ ነቃው። እሺ ያቺ ሴት አፍሽ ይሸታል ስትልሽ ነው ያየሽው። ግን አንቺ ደግሞ አፍሽ ሲሸት አይደለም ይሁን ለአንቺ ኖርማል እንደሆነ፣ ግን ያቺ ሴት አንቺ አፍ ይሸታል ስትልሽ ነው ያየሽው። ስለዚህ ያው ለአንቺ ሳይታወቅሽ ሌሎች ግን የሚያስቀይም ነገር ወይም ደግሞ ጥሩ ያልሆነ ንግግርን ሆኖ እንደሚሰማቸው ወይ ከሆነች አንቺ ሳታስቢ ግን ለሷ ጥሩ የሆነ መጥፎ የሆነ ንግግር ጥሩ ያልሆነ ነገር እንደምትናገሪ እንደምታስብ ነው የሚያመላክትሽ። የአፍ ጠረን መሽተት ያንን ነው። ግን አንቺ ያው አፍ ጠረንሽ እንትን ስትይ ግን አንቺ እንትን አላለሽም። ስለዚህ ያው እነዛ ሰዎች አንቺ እንኳን እንደዛ አይነት ባታስቢም ግን ሌላ ሰው ጋር ሲደርስ ያው ያንቺ ጥሩ ያልሆነ ንግግርን መጥፎ ንግግርን እንደሚመስልብሽ ሌላ በዛ እንደሚያስብ የሚያመላክትሽ ነው። ያንን ነው የሚያመላክትሽ። ያው ግን ያው ሲሸት ስላላይሽ ምንም እንትን የለውም።
ያው መጨነቅ ደግሞ ጭንቀት ምንም እንትን የለውም። ጭንቀት ጥሩ ነው የሆነ እንትንና አይደለም እንጂ የሆነ ተቃራኒው ነው የሚሆነው የጭንቀት ተቃራኒው ማለት ነው። ያንን ነው። እግዚአብሔር እረኛዬ ነው፣ ሰላም ነው መቅዴ፣ እግዚአብሔር ይመስገን። በህልም የማውቀው ጓደኛዬ ነበረ። አሁን ላይ ተለያይተና በህልምን ያለሁበት ቤት መጥቶ የሰው ነፍስ በእጅ ጠፋ። ይሄ ያለፈው ቪዲዮ ላይ ተፈቷል በእርግጠኝነት። ሚራን ሰላም መቅዴ፣ ሁሌ ስለምትፈችልኝ አመሰግናለሁ። ላፍችልኝ በህልሜ የድሮ አሰሪ ቤት ነበርኩኝ። ሴትየዋ ራቁቷን ሆና እንጀራ ስትጋግር እኔ ሄጄ ልብስ ልበሺ እንጀራ እኔ ልጋግር። እሺ ያው ስልኩልኝ ማለት ነው 3 ቪዲዮ አይታችሁ ላኩልኝ። እሺ ድግግሞሽ ነው እየሆነ ያለው። 3 ቪዲዮ አይታችሁ ካላካችሁልኝ ይደጋገማል። አሁን ይሄ ሁለቱንም እንትን ያልኳችሁ አሁን ካለፈው ቪዲዮ ላይ ተፈታ ነው። ለዛ 3 ቪዲዮ ቼክ አድርጉ። እሺ በተራ ስለሆነ እስከ ማክሲመም እስከ 3 ቪዲዮ ቼክ አድርጉ። ከዛው እስካጣችሁት ላኩልኝ። መሰረት ታደሰ ሰላም ነሽ መቅዲ፣ እግዚአብሔር ይመስገን። ህልሜን ስለምትፈችልኝ በጣም አመሰግናለሁ። እሺ ናት። በህልሜ እንጀራ መሶብ ስከፍተው 2 እንጀራ ነው ያለው። እሱም አይኑ የሚያስጠላ እንጀራ ነው። ትንሽዬ ቆርሼ ቀምሳለሁኝ። በእኔ ቤት ጀርባ አብሮ አደጌ ያለ ይመስለኛል። ድምጿ ይሰማኛል። ቡና ታፈላለች፣ ዳቦም 2 ቦታ ትቆርሳለች። እኔ ግን ቡና አልጠራችኝም። ሌላ ጓደኛችንን ጠርታታለች። እሺ ያው እንጀራ ስራ በረከትን ስለሆነ የሚያመላክተው ያላማረ እንጀራ ጥሩ አይደለም። ጸሎት አድርጊ። እንጀራ ስራ ነው በረከትን ስለሆነ የሚያመላክተው ማለት ነው። ጸሎት በደንብ አድርጊ። ሌላው ቡና ታፈላለች፣ ዳቦም 2 ቦታ ትቆርሳለች። ዳቦ በረከት ነው። ያው ከነሱ ተከፋይ እንድትሆኝ እንደማፈልግ ነው። ቡና ማፍላቷ ነገር ነው። ቡና ማፍላት ብቻ ስለሆነ ያየሽው ነገርን ነው የሚያመላክተው። ስለዚህ ያው 2ቱ ያው ላንቺ ጥሩ እንትን እንደሌለ ነው በሷ በኩል ማለት ነው። ያው እሷን ጠራቻት፣ አንቺን አልጠራችሽም። ቡና ማፍላት ነገር ነው። ያንን ነው። መጠጣት ቢሆን ግን ያው ፍቹ ሌላ ነገር ነበር የሚሆነው። መራዊት ሰላም በእልም አበባው ውስጥ ብሮች ተሰክቶ ሰው አየልኝ እባክሽ ንገሪኝ መቅዲ። እሺ አበባ በሰዎች ዘንድ ምስጉን የሆነ ባህሪ እንዳለሽ፣ ጥሩ ሰዎች ስላንቺ ጥሩ አመለካከት እንዳላቸው የሚያመላክትሽ ነው። ብር ነው፣ ሲሳይ ነው። ከ100 ብር ውጭ ያለው ማለት ነው። ያው ለ100 ብር ምናምን ሲሆን የተለያየ ፍቻ አለው። ግን የሆነ ብሮች ከሆነ ግን ያየሽው ብሮች ብቻ ነው ያልሽኝ። ብሮች ከሆኑ ግን ብር ማግኘትን ሲሳይ ማግኘትን ነው የሚያመላክትሽ። በጣም ቆንጆ ነው። የሺማር ሰላም መቅዲ ሰላም ሰላም ሺብሳሜን ብያለሁ። በህልም ቤተሰቦች ቤት ይመስለኛል። በቤቱ ኋላ መተት ተጥሎ ብዬ ከዛ እንዲከሽፍ ብዬ አመድ ልደፋበት ሄጄ ከዛ እጄን ሰድጄ የሆነ የተቋጠረ ነገር ሳወጣ በአጥር ውጪ ደግሞ መልኳ አላየሁትም፣ ግን እጇን ነካሁት። እሷ ስትጥል እኔ ሳወጣ እጅ ለእጅ ተገጣጠምን። በጣም ደንግጬ በስላሴ ስም እግዚአብሔር ይገስጽ እያልኩኝ እያሳደሱ ብዬ በጣም ደንግጬ ያየው። ስለምትፈችልኝ አመሰግናለሁ። እሺ አመድ ትንሽ እንትን ጥሩ አይደለም። ያው መተት ተጥሎ ብዬ የተቋጠረ ነገር ነው ያልሽው። ስለዚህ የሆነ ጥሩ ያልሆነ ነገር ነው እንትን የሚለው። አመድም ስደፊበት እንትን ያየሽው ያው ስምምነት በዛ ምክንያት የሚመጣ አለመስማማ ግጭት እንደሚኖር ነው የሚያመላክትሽ። እና ያው በአጠቃላይ መተት ተደርጎ እንትኑን ስለሆነ ያየሽው ያው በደንብ ጸሎት አድርጊ። ያው እንደዚህ አይነት ነገር እንዳለ ነው የሚያመላክትሽ። እና በዛ ምክንያት የሆነ አለመግባባት ግጭት ደግሞ ቤት ውስጥ ሊፈጠር እንደሚችል ቤተሰቦቼ ቤት ይመስለኛል ነው ያልሽው። ስለዚህ ያው ቤተሰቦችሽ ጋር አለመግባባት ግጭት ሊመጣ እንደሆነ ነው የሚያመላክትሽ። እና ግን ያም ደግሞ የሚሆነው ደግሞ የሆነ መተት ምናምን ነገር ተደርጎ ሊሆን ስለሚችል ያው በደንብ ጸሎት አድርጊ። ያው ግልጽ አድርጎ ነው ያሳይሽ። መተት ተጥሎ እጇን ስትሰድ እኔም አመድ ልደፋ ስል ነው ያልሽው። እና አመድ መድፋትን ምንም ያው ግጭት አለመግባባትን ነው የሚያመላክተው። እና ጸሎት አድርጊ። ያንን ነው ቤተሰብም እንዲጸልዩ ነገራቸው ያንን ነው። ቃሌ
በህልም ሀገሬ ይመስለኛል። ቦታው ለሶስተኛ ጊዜ አየሁት። ለሶስተኛ ጊዜ ቤት ያለው ከዛ ከስደት ተመልሼ ይመስለኛል። ከዛ ቆንጆ ቤት ነው። ከዛ መመለስ ነበረብኝ። ልጅ ረስቼው ቤቴ ስገባ ልጅን ረስቼው ቤቴ ስገባ በእውነታ ተፈትተናል። ተፋተናል። ከዛ እናቱ በጣም ትቆጣለች። ቤት ትልልቅ ሰዎች አሉ፣ ሽማግሌ ናቸው። ከዛ ባሌ ድንገት ይመጣን፣ እኔ ልብሴን ይጠፋኛል። የሱ እየፈለኩ መንገድ ተሳስቼ እሄዳለሁ። ለመመለስ ይከብደኛል። ቆንጆ መንገድ እየሄድኩ የሚረዱኝ ሴቶች አሉ። እሺ መንገድ ምናምን ሲጠፋ ጥሩ አይደለም። ህይወት አቅጣጫ ማጣትን ነው የሚያመላክተውና ጸሎት አድርጊ። ቤት ደግሞ ቆንጆ ቤት አንደኛ በራሳችንም እንትን ይላል። ያው አዲስ ቤት ወይም ደግሞ ሰፊ ቤት ምናምን ከሆነ ደግሞ በጋብቻ ወይም በወልደት የሚቀላቀል ወደ እናንተ ህይወት እንዳለ ነው የሚያመላክትሽ። ቤት ደግሞ በራሳችንም ነው ስለሚመሰል ያው የተስተካከለም ነው ከሆነ ጥሩ ነው። በጣም የተዘበራረቀ ከሆነም ሌላ ነገር ነው ፍቺው። ሌላ ሽማግሌ ናቸው። ስንት ናቸው? 3 ምናምን ከሆኑ ስላሴዎች ናቸው። ያንን ነው የሚያመላክትሽ። አለዚያ ግን 2 ወይም 1 ምናምን ከሆነ ደግሞ ሽማግሌ ያልሽው ያው የትልልቅ ሰዎች ምክር መቀበል እንደሚኖርብሽ የሚያመላክትሽ ነው። ልብስ መጥፋት ጥሩ አይደለም። ልብስ ጸጋ ስለሆነ ማለት ነው። ያንን ነው የሚያመላክትሽ። ጸሎት አድርጊ። ያንን ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። መልካም ጊዜ